መኝታ ቤት ገቡ። በዛ ላይ ደግሞ ገለዋለሁ ምናምን ትላለች። ቆይቺ ነበር ሚስት ያርግ ያስኩት። አንተ እኮ ካላዩ ኋላ ምንም አልክ እንጂ ነግረኝ ነበር። ከዚህ የተሻለ ልሰጠኝ የምችል ምንም አይነት ስጦታ የለም። ግን ለማንም እንዳትናገር ለካሌብ። አባዬ ለእኔ ችግር የለውም። አንተ ግን ተጠንቀቅ እንዳትናገር። ይኸውልሽ የኔ ፍቅር እያታለሉን እንዳው እኔን ማንም ሊያታልለኝ አይችልም። ለዛ ነው ከሱ ጋር ሁን ያስጨረስኩት። ከዚህም በኋላ የማንም ገረድ አይንቀኝም። እሺ መብት አለኝ። ቆይ ምን አግኝተሽ ነው? የኔ ፍቅር ሚስጥር ነው። እሺ እናንተኛ ልግባ። ሰክሪ ባልና ወንድም ይታረስብሻል። እኔ እኮ ዳኒ ቀባጥረሻል። አዎ የምሬ ነው። እንደዛ ተያያልኩሽ ትንቢራሽ እስኪ ዞር ጠጥተሽ የማን ችግር ፈጥረሻል። አባዬ እኮ አባዬ ምን ቤቱን እኮ በአንቺ ስም ይሁን ብሎኝ ነው። እንዴ ምን? እኔ እኮ በካሌብ ስም አድርገው ብዬው ነበር። እምቢ አለ። ሴት ትሻላለች አለኝ። ነይ ቀፊ እና እንዲሁም ደግሞ ዳኒ የማዋረዳቸው ጊዜ አሁንም እየቀጠለ ይገኛል ማለት ነው። በቀን በቀን መንቃት ያልቻሉትና እንዲሁም በጭማሪ እየተዋረዱ ያሉት ዳኒና ቲና አሁን ላይም ቀጥለዋል ማለት ነው። እንግዲህ ቲና በአሁኑ ሰዓት እጅግ በጣም ደስ ብሏታል። ምክንያቱም ቤት በስሜ ተገዛልኝ፣ በቃ ሁሉ ነገር ጨረሰ፣ ያሰብኩት ነገር ተሳካልኝ፣ ከዚህ በኋላ ሽማግሌውን እገለዋለሁ እያለች እንግዲህ ራሱ ገዝቶ በሰጣት ቤት በዚያ ቤቱን አስዛ ግማሹን ብር ማለት ነው ለማስገደል እንደወሰነች እንግዲህ ከዚህ በፊትም ያው ለዳኒ ስታወራው ነበረ። ይህን ነገር ስታወራ እንግዲህ ካሌብ ሁሉ ነገር ሰምቷል። ባለፈው ፓርት ላይ እጅግ በጣም መቆጣጠር ያቃተው ካሌብ አሁን ላይ መጨረስ አለብኝ፣ እነሱንማ ገድዬ እስር ቤት ራሱ እገባለሁ፣ እንዴት እንደዚህ ያክል አባቴን ለመግደል ትነሳለች? ጭራሽ ቤቱን ራሱ በስሙ አድርጎላት ለመግደል ታስባለች በማለት እንግዲህ በንዴት ተነሳስቶ ሁለታቸውንም ሊጨርሳቸው ሲል እንግዲህ የካሌብ አባትና እንዲሁም ደግሞ ትሁት በመንጣት ነው ካሌብን ያስቀሩት ማለት ነው። አሁን ላይ ሁሉን ነገር መቀየር አለበት፣ እኛ እንድታይ ነው የፈለግኩትኝ በማለት እንግዲህ አባቱ አስጠንቅቆ ነግሮታል። እኔም እንደዚህ አይነት ነገር ውሳኔ እንደምትወስድ እኔም አውቅ ነበረ፣ ግን ደግሞ አንተ ባይነ ካላየህ አታምንም። ለዛ ነው ራስህን ሴት አስመስለ ገብተህ ሁሉን ነገር እንድታይ ያደረኩ በዚህ ምክንያት ነው። አሁን ታምናለህ ነገሮቹን፣ እሷ የምትለውን ነገር ሁሉ አታምንም። ስለዚህ እውነቱን እንድትረዳ ብዬ ነው እንጂ እንደዚህ አይነት ነገሮችን ትዕግስት እንደሌለህ አውቃለሁኝ በማለት አባዬ አንተና ትሁት እንዴት ታገሳችኋት? እሷን ብዬ ነው እንዴ እሷን ሚስት ብዬ እዚህ ቤት ያስገባት? እንዴት ከእሷ ጋር እስከዛሬ ኖርሁኝ? እያለ እጅግ በጣም እየተበሳጨ ነበረ። እንግዲህ ሽማግሌውም ከዚህ በኋላ ልብስን ቀይረህ አሁን ከፊልድ እንደመጣ መምሰል ትችላለህ፣ ከዚህ በኋላ በዚህ ሁኔታ አትቀጥልም፣ ሂድና ልብስን ቀይረ ከፊልድ እንደመጣ አስመስል በማለት እንግዲህ ያው ካሌብም አሁንም ሴትነቱን መምሰል ትቶ ቀጥታ ከፊልድ የመጣ በመምሰል እንግዲህ ወደ ቤት ተመልሷል ማለት ነው። ቲና አሁን ላይ ጮቢዋን እየረገጠች ትገኛለች። ምክንያቱም ቤት በስሟ ስለተገዛላት ማለት ነው። በቃ ሀሳቤ ሁሉ ተሳክቷል በማለት እጅግ በጣም ደስ ባለበት ሰዓት ነበረ እንግዲህ ካሌብ የመጣው ማለት ነው። ሰላም ጤና ይስጥልኝ የቻናሌ ተከታታዮቼ ቤተሰቦቼ፣ በያላችሁበት ሰላማችሁ ይብዛልኝ። ለቤቴ አዲስ ይሆናችሁ የደውል ምልክቱን በመጫን ቤተሰብ ይሁኑ። ነባር ቤተሰቦችም ስለምታበረታቱኝ እጅግ በጣም አመሰግናለሁ። ግፈኛዋ ሚስትና እንዲሁም ደግሞ የሰራተኛዋ ፍጥጫ ተከታታይ ድራማ እጅግ በጣም እንግዲህ አጓጊ በሆነ ፓርት ላይ ማለት ነው ቀጥሏል። ባለትዳሮች እንግዲህ ባለመስማማት እንግዲህ ቤት ውስጥ የሚፈጠረውን አንዳንድ ነገሮችን አስተማሪ የሆነ እንዲሁም ደግሞ ዘና የሚያደርግ ነው። በነገራችን ላይ ሰነፎችን መስራት እንዳለባቸው ነው እንጂ የሰው ገንዘብ መመኘት እንደሌለባቸው የሚያስተምር ብቻ ግን ብዙ ነገር እያደረጉ መጨረሻ ውርደታቸውን የሚከባንኑበት ወይንም ደግሞ የሚዋረዱበት ጊዜ ነው ማለት ነው። ስለዚህ የሰው ነገር ከመመኘት የራስን ነገር ለፍቶ ማግኘት ልክ እንደ ትሁት ራስን ዝቅ አድርጎ መስራትና በራስ ላብ እንደ መኖር የመሰለ ነገር የለም። ብቻ አስተማሪ ድራማ ነው ማለት ነው እና
እጅግ በጣም እንግዲህ አሁንም ቲና መጥፎ ነገሮቿን ከማድረግ ወደ ኋላ አላለችም ማለት ነው። እንግዲህ የቃሊብ አባት ይሄ ሁሉ ነገር ደርሶበት እንኳን ስንት ነገር አድርጋበት ሁሉን ነገር በመታገስ በጣም ትዕግስተኛ ነው። ባይዘው እኔ በጣም ነው የማደንቃቸው ማለት ነው፣ የቃሊብን አባት ማለት ነው። ከምንም በላይ እጅግ በጣም ትዕግስተኛ ናቸው። አሁን ትቀየራለች ብሎ በጣም ብዙ ነገር እየጠበቁ ነው። በዚያ ላይ ደግሞ ዳኒ ትንሽ አዛኝ ነው። ቢያንስ እንኳን ገንዘብ ፍላጎት ቢኖረውም ሰውን ለመጉዳት ብዙ እንትን አይልም። እንዲሁም እሷ በጣም ብዙ ነገር ልታደርግብኝ ስትል እንኳን እሱ ሕይወቴንም ታድጎታል ማለት ይቻላል በማለት እንግዲህ የቃሊብ አባት ለቃሊብ ሲነግረው ነበር፣ እንዲሁም ለትሁት ማለት ነው። እና እሱ ሰውን መጉዳት አይፈልግም፣ ግን ደግሞ ገንዘብ የሚያገኝበትን መንገድ ከእሷ ጋር ይተባበራል በማለት ትሁትም አዎ እሱ ሌላ ትዳር ለማግባት እኮ ነው ዝግጅቱ እና ብዙ ነገሮች አሉ፣ እሱ ገንዘብ ነው የሚፈልገው። ይብን ራሱ ቲናን አይፈልጋትም፣ አይወዳትም፣ አያፈቅራትም፣ ግን ደግሞ ከእሷ የሚፈልገው ነገር ገንዘብ ነው በማለት እንግዲህ ሌላ የሚያገባት ሚስት እንዳለችው እና እንዳቀደ ነገሮቹን በሙሉ እንግዲህ ለትሁት አብዛኛውን ጊዜ እያማክራት ነበረ። ትሁትም ትመክረዋለች በነገራችን ላይ ማለት ነው። ብዙ ነገሮች ትነግረዋለች እና ወደ ራሱ እንዲመለስም ነግረዋለች። እና በዚህ ምክንያት ነው እንግዲህ ሽማግሌው እሱ ክፋት ብዙም አይለበትም፣ እንደሱ ጨካኝ አይደለም ለማለት ነው ባጭሩ እንጂ እሱ የሚያደርገው ነገር ልክ ነው እያለ አይደለም። ግን ከእሷ በተለየ መልኩ ሰውን መጉዳት ባጭሩ አይፈልግም ለማለት ነው ማለት ነው። እና ቲና አሁንም እንግዲህ ይህን ነገር ከማድረግ ወደ ኋላ አላለችም። የእሷን መጨረሻ እስኪ ቤቱንም ገዝተንላት ሰተናት እስኪ ምን እንደምታደርግና ጸባዩዋ ምን እንደሚመስል ደግሞ ማየት እንፈልጋለን በማለት እንግዲህ ወስነዋል ማለት ነው። የሐሰት ሰነድ በማዘጋጀት እንግዲህ ቤቱን ያገኘችና የተገዛላት ወይንም ደግሞ ኖርማል ወደ እሷ ስም የዞረላት በመምሰል እንግዲህ ፈርመውላታል። የመጨረሻውን እንግዲህ ቀጣይ እምፈርምልሽ ይሆናል፣ ለአሁኑ ግን ይህንን ይመስላል በማለት እንግዲህ ፈርሞላታል ማለት ነው። የቃሊብ አባት የሚኖሩበትን ቤት በእሷ ስም አድርጎላታል ማለት ነው። እንግዲህ በእሷ ቤት ነው ማለት ነው። ግን ደግሞ የቃሊብ አባት እጅግ በጣም ብልጥ ናቸውና ነገሮቹን በሙሉ እንግዲህ አስተካክሏል። እሷ ደግሞ ቤት ተገዛልኝ በማለት እጅግ በጣም ደስተኛ ሆናለች። እንዲሁም ዳኒን በመጥራት ዛሬ የደስታችን ቀን ነው ና ደስታችን አብረን እናክብረው በማለት እንግዲህ ወዳለችበት እንግዲህ ዳኒን ጠርታው እንግዲህ ደስ የሚል ጊዜም አሳልፈው ነበር። በቃ ሁለታቸውን መጠጣት አለብን በማለት ዛሬ ምንም ብትለኝ ምንም አልሰማህም፣ ደስታዬን እንድታበላሽብኝ በፍጹም አልፈልግም። ያው እንግዲህ ዳኒ ተጠራጣሪ ነው፣ ዘወር ብሎ እንግዲህ ነገሮቹን እያያል ማለት ነው። እሷ ደግሞ በጭፍን ነው የምትነደው እና አውቀው እየተጫወቱብን እንዳይሆን ቤትን ያክል ነገር እንዴት በስምሽ ሊያደርግልሽ ይችላል? አስበሽዋል? እንደ አንቺ ቤት እኮ ነው ያልሽው እያለ ሲነግራት ነበረ። ዳኒ አሁን ምንም ነገር በደስታዬ ላይ ምንም አይነት ነገር እንድትጥልብኝ አልፈልግም። እኔ መደሰት ነው የምፈልገው። መጠጣት የምትፈልግ ከሆነ ቤት ቀይረን እንጠጣና ደስታችን እናማሙቅ በማለት እንግዲህ ደስታቸውን አብረው ካሳለፉ በኋላ ቀጥታ ወደ ቤት ነበር እየተመለሱት ማለት ነው። ሁለታቸውም እጅግ በጣም ሰክረው ስለነበር የሚሉትንም የሚናገሩትን ነገር አያውቁም ነበረ። ቃሊብም እንዲሁም የቃሊብ አባት ትሁትም ባሉበት ሰዓት እንግዲህ በጣም ብዙ ነገር ሲሉ ነበረ ማለት ነው። እንዲሁም ደግሞ ዳኒን ፍቅሬ እያለች ነበረ። ፍቅሬ በቃ ገብተን አሁንም ደስታችን እንቀጥል እያለች ማለት ነው ስትናገር እሷ እኮ ስጠጣ ባልና እንዲሁም ወንድሟ ይምታታባታል በማለት እንግዲህ ዳኒ ይመልሷል ማለት ነው። የራሷ ቃሊብ ባሏ እያለ እንዲሁም ደግሞ ፍቅሬ ውዴ እያለች እንግዲህ ዳኒን እንትን ስትል ነበረ እና ሽማግሌው በጣም ነበር እየገረመው። ቢያንስ እንኳን በፊታቸው ጠጥተው ምን ብለው እውነቱን ይብን ማለት ነው። እና ይህን ሁሉ ነገር እየተናገሩ ይህን ሁሉ ነገር እንትን እያሉ እንዴት ነው ቃሊብና እንዲሁም ደግሞ አባቱ አይነቃም ብለው ራሱ የሚያስቡት ማለት ነው። በእነሱ ድርጊትና በእነሱ ዘራ እንኳን እነ ቃሊብ እንደው
እንደዚህ ባይከታተሏቸው ራሱ በሁኔታቸው ራሱ እኮ መረዳት ይቻላል ማለት ነው። እና ዳኒና ቲና ደግሞ ዝም ብለው ነው የሚነዱት ማለት ነው። በተለይ ቲና ማለት ነው። እና በጣም ነው የሚገርሙት ያላቸው ነገሮች ማለት ነው። የሰው ገንዘብ ለራስ ለማድረግ ይሄን ያክል መጣጣር፣ በተለይ ቲና በጣም ነው እንትን የምትለው። ምክንያቱም እጅግ በጣም እንግዲህ ጥሩ ቤተሰብ ውስጥ ነበር የገባችው። የራሷ መጥፎነት እና የራሷ እንትን ነው እዚህ ውስጥ የጣላት ክፋት ማለት ነው። መጨረሻዋም እጅግ በጣም ነው እንትን የሚለው። ከዳኒም አትሆንም እንዲሁም ከቃሊብም አትሆንም። መቼም ይቅርታ አያደርግላትም። መቼም ቢሆን መቼም ማለት ነው። ይብን ይቅርታ አድርግልኝ ብትለው አያደርግላትም። ምክንያቱም አባቱን እንዲታመም ያደረገችው እሷ ነች። ስንት ነገር አድርገዋለች። ታሞ በነበረ ሰዓት እንከባከበዋለሁ፣ ጥሩ ነገር አደርግለታለሁ እያለች የውሸት ነገር እየተናገረች ግን ምግቡንም ውሃኑም እየደፋችበት ስትገፈትረው ነበር። ዳኒና እሷ ቁጭ ብለው ሌላ ስለ ፍቅር ነገር እንግዲህ ፍቅራቸውን ሲቀጩ ይብን የቃሊብ አባትን ማለት ነው አይኑን ትጨፍነው ነበር። በጣም ብዙ ነገር መጥፎ ነገሮችን አባቱ ላይ አድርጋለች ማለት ነው። እና ይህ ሁሉ ነገር አድርጋ ቃሊብ ዳግመኛ ማለት ነው እንደው የፈለገው ልጅ እንኳን አረገዝኩኝ ብትል ይብን ማለት ነው አሁን እሱን ልቡን እንትን የምትልበት ምክንያት አንድና አንድ የሱ ደካማ ጎኑ ልጅ ነውና ካንተ አረገዝኩኝ ብላ እንኳን ብትመጣ ይቅርታ ማድረግ የለበትም ብዬ ነው የማስበው ማለት ነው። ምክንያቱም በጣም ብዙ ነገሮችን ስላደረገች ስለሰራችበት ማለት ነው። እና አሁን ላይ እንግዲህ ቤት ቢሆን ማንም እኔን ሊያታልለኝ አይችልም፣ በፍጹም አያታልሉኝም እያለች እንግዲህ ጉራዋን ስትነፋ ነበረ። እንግዲህ በመጨረሻም ይህን ሁሉ ነገር እነሱ እንዳወቁ እንዲሁም ደግሞ የቃሊብ አባትም እንደሚያስታውስና ነገሮቹን እንደሚያቅስ ሰማ ማለት ነው። እጅግ በጣም እንግዲህ ራሷን ፌንት ነው የምታደርገው ብዬ ነው የማስበው ማለት ነው። እና መጨረሻው የዳኒና የቲና ጉዳይ እጅግ በጣም እንግዲህ አጓጊ የሆነ ፓርት ነው። እና ውድ ቻናል የተከታታዮች ቤተሰቦች በያላችሁበት ሰላማችሁ ይብዛል። ለቤቴ አዲስ የሆናችሁ የደውል ምልክቱን በመጫን ቤተሰብ ሆኖ መልካም ጊዜ ተመኘውላችሁ።